በነገራችን ላይ ሴቶችዬ ባላችሁን በእንደዛ አይነት መንገድ አይደለም ወደ ራሳችሁ መመለስ ያለባችሁ። በእርግጥ ሩታዬ ያደረገችው ነገር ልክም ቢሆን ልክም ነው ልክም አይደለም። በእርግጥ አብርሽ እንዳደረገዋት እንደበደላት በደል ይገባዋል። ያደረጋት የበደላት የገፋት ሌላ ሴት አምጥቶ እንደዛ ልክ አድርጋለች። ነገር ግን ደግሞ ምን መሰላችሁ ውዶቼ፣ እዚህን ያክል ደግሞ የራሳችንን ሰው እንዲ አስባችሁታል? እንዲ የራሳችን የሆነ ሰው ልጅ ከመውለድ ደረጃ ደርሰዋል አብርሽና ሩታ ማለት እና ይሄን እንደዚህ ደረጃ የተደረሰ ሰው አሳልፎ መስጠት እኔ በጣም ይደብራል። ደብሮኛል። በእርግጥ ደስም ብሎኛል ወደ ቤት ስለተመለሰ ማለት ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ለአብዛኞቻችሁ ስትመኙትና በቃ ይሄ ነገር መቼ ነው የሚስተካከለው አብርሽ እና ሩታ ወዲ መቼ ነው የሚስማሙት ምናምን እያላችሁ ስትጨነቁ ነበረ። ነገር ግን ደግሞ እንግዲህ ሩታ የራሷን ዘዴ በመጠቀም ከዳኒ ጋራ ሆና ነገሮቹን አስተካክላለች። አብርሽን ወደ ቤት እንዲመለስ አድርጋለች። ያደረገችበት መንገድ እንግዲህ ያው የርቃን ቪዲዮ ይዛበት ነው ፎቶ ምናምን ነገር ዳኒ ነው ነገሩን እያስፈራራ ያለው። ግን ውዶቼ ይሄ የሰው ነገር ይዞ ማስፈራራት አንደኛ ወንጀል ነው። ሁለተኛ ነገር ደግሞ ሩታ የራስሽን ሰው አሳልፈሽ በመስጠትሽ እኔ አዝኛለሁ። የምሬን ነው። መሆን የለበትም። ምክንያቱም ምን መሰለሽ ሩታዬ፣ አንቺ ወጣት ነሽ፣ ቆንጆ ነሽ፣ ብዙ ነገር መስራት ቻለሽ። ብዙ በቃ አብረሽ ሄደ ማለት ሌላ አብረሽ አይመጣም ማለት ነው። በአንቺ ህይወት ውስጥ ልጅ ወለሽ ማለት አበቃ እዛ ጋር አበቃ ማለት ነው። አንቺ ህይወት ሩታዬ አበቃ ማለት ነው አይደለም። እሱ አልፈልግም ብሎ ሄዷል አይደለ? በቃ አብረሽ የሚቆጨውን ነገር ነበር አድርገሽ ማሳየት ያለብሽ። ይሄ ወደ ራስሽ ህይወት መመለስ ሳይሆን ይሄ በቅናት ተነሳሽነት ምናምን ነገር እንዴት እልህኛ ነሽ አይኖ እናውቃለን። በእልህ ተነሳስተሽ ከሄርሜላ ጋር ስለሆነ በእንደዛ አይነት ወጥመድ ውስጥ ከተሽ እንደገና ደግሞ የራስሽን ያቀፍሽውን ገላ አሳልፈሽ ለሌላ ወንድ መስጠት ማለት በጣም የሚደብር ነገር ነው ሩታዬ። ምክንያቱም ሰው አይደለም ባዕድ ይቅርና ወንድምም እህትም ይቀየራል። ይሄ ሰው እኮ ነገ ተገልብጦ ዳኒ ተብየው አንቺ እኮ የባልሽን እርቃን እኮ ለኔ ያሳልፈሽ ነው የሰጠሽው ቢልሽ ምን ትያለሽ? ዛሬ ያሽቃበጠልሽ ዛሬ እንትን ያለልሽ እሱ በእልህ ተነሳስቶ የሆነ ነገር ቢያደርግስ እንዴት ታምኛለሽ? ሰው እኮ አይታመንም ሩታዬ። እንዴት ታምኛለሽ ሰዎችን? ራሳችንን እኮ የምናምንበት ጊዜ ሰዓት አይደለም አሁን ላይ ማለት ነው። እና በእንደዛ አይነት መንገድ አልነበረም መመለስ የነበረብሽ። በፍቅር ካልቻልሽ ደግሞ በፍቅር መመለስ እርግፍ አድርገሽ ስትታዩ ወደ ህይወትሽ ተመልሶ ይመጣል። እርግፍ አድርገሽ ስትታዩ ማለት ነው። እና ቪዲዮ ይዘሽ ስላስፈራራሹ ፈርቶ ምናምን ነገር ወደ ቤት ተመለሰ ማለት በቃ ላንቺ ቦታ አለው ማለት አይደለም። ምክንያቱም ልቡ ያለው እዛሽ ጋር ነው ልቡ ያለው። ቢመጣም እኮ ያኒ አካሉ ነው እንጂ ካንቺ ጋር ያለው ልቡ እዛችኛው ጋር ነው ያለው። አካሉ ነው ካንቺ ጋር ያለውና እንደዛ ማድረግሽ ይደብራል። ግን ደግሞ አይ ይሄ እኔ ምርጫ ነው እኔ ለራሴ ያውቃለሁ ብቁ ነኝ ካልሽ ደግሞ ይመችሽ። ዋናው ያንቺ ደስታ ነው። በዛ አይነት መንገድ አሁን አንቺ ምንም አያስደስትሽም። እንደውም ያደረግሽው ነገር ይጸጽትሻል። ለምን እንደዛ አደረኩኝ? ጸጸቱ ከባድ ነውና ዛሬ አብሮሽ ያሳሳቀሽ ሰውም አውቆ ላንቺ አዝኖልሽ ሳይሆን በቃ ሌላ የአብርሽን መዋረስ ስለፈለገው ነው። እውነት እሱ አንቺ ይሄን ነገር አላሰብሽውም። በእርግጠኝነት ዳኒ ነው ይሄንን ያሰበው። እውነት ዳኒ የአብርሽን መዋረድ ፈልጎት ነው እንጂ እውነት ለአንቺ ትዳር፣ ለአንቺ ቤት፣ ለልጅሽ አስቦ አይደለም። ለቤቱ ያሰበ ሰው ተቆጥቶ መክሮ ምናምን ነገር ያስታርቃል። ሙሽ የርቃን ፎቶ ሰው አንድን ሰው አስክሮ የእንቅልፍ መድኃኒት አጠጥቶ የርቃን ፎቶ ይዞ አስፈራርቶ ወደ ቤት መመለስ እንደዛ አይደለም ትልቅነት። እንደዛ አይደለም ሰውን ሰላም እንዲፈጠር ማድረግና በእንደዛ አይነት መንገድ በመሆኑ ደብሮኛል። ደግሞ ያስደስተኛል ካልሽ ይመችሽ፣ ደስታችን ነው ሩታ። ግን ደግሞ አንቺ አስቢው፣ ለራስሽ ስታስቢው እንደሚከብድ
ታቂዋለሽ። ይከብዳል። መክበድ አይደለም ይደብራል። እንዴ አስበሽዋል እንዴ? እኔ አቅፍ ያደርኩት ባሌ የኔን አካል አንስቶ ለሌላ ሰው መስጠት አስበሽዋል? አብረሽ ቢሆን ይሄንን ያደረገው ባንቺ ላይ ምን ስሜት ይሰማሻል? ኧረ ሙቺ የሚል ስሜት ነው የሚሰማሽ። አብረሽ ግን ወንድነቱ ይዞት ወንድ ስለሆነ ወንድነቱ ይዞት በቃ ጠንካራ ደምዳና ልብ ስላለው ነው በቃ አሌለ ዝም ብሎ ሁሉንም ተቀብሎ ወደ ቤት መጥቶ ከአንቺ ጋር መኖርን የመረጠ እንጂ እኛ ሴቶች ብንሆን በለቅሶ ነበረ የምንጨርሰው። ከባድ ነው ነገሩ፣ እንደ ቀላል የሚታይ አይደለም። ከባድ ነው ቤተሰብ፣ የምሬን ነው የምላችሁና ዳኒማ እቃ ሲያሳጥበው ነበረ። ከቃም አልፎ ደግሞ ውሃ ተቀምጦ ስጠኛ ቀብለኝ ሲለው ነበረ። በቃ ያው እናንተ ምንድነው ተገዥ እኮ መሆን ነው። የሆነ ነገር በቁጥጥር ስትወድቁ በቃ ተገዥ መሆን ባሪያ መሆን ነው። እና ዳኒ ምን ቁጭ ብሎ ውሃ ቀብለኝ ሲለው ነበር፣ እንደ ህፃን እቃ ሲያሳጥበው ነበር። ከዛ አልፎ ደግሞ ልጁን ሂድ አምጣ ብለውት ልጁን ሲያመጣ ነበረ። እና የዛን ያክል እንደፈራና በቃ ፈርቷል። ነገሩ በጣም አስፈርቶታል አብርሽ ማለት ነውና እንደዚህ የራሴን ሰው ይሆናል ሌለ ከማንም ጋር ማወዳደር እኔ አልፈልግም። የራሴን ሰው የኔ ነው በቃ ሌለ ብንም ብንጣላ ያሳለፍናት ምርጥ የሆነች የፍቅር ጊዜ አለች። ያችን ነው እኔ ማስተዋስ የምፈልገው። የዛሬን ጠባችን አይደለም። ሩታ የዛሬ ጠባችሁን ነው ያይሽው። እንዴ ምንም እኮ እሱ አንቺ ከሱ ተሽለሽ ነበር መገኘት ያለብሽ። አይኖ አብርሽ በድሎሻል። ከዛሽ ጋራ እንደዚህ አብረው ዋና ቦታ ነበሩ ምናምን የሚያስጠላ ልብስ ለብሳ አብረው ስትስም ብዙ ነገር ስትዝት ነበረና ብዙ ነገሮች አድርጋለች። አንቺን ስሜት የሚጎዳ ነገር ማለት ነው። ቢሆንም ግን በእንደዛ አይነት በፍቅር እኮ መበቀል ትችያለሽ። ሩታ ያፍቅረሽ ተሽለሽ ተገኝተሽ እኮ መበቀል ትችያለሽ። በቀል ያ ነው። ሙሽ አንድ ሰው ስለወረደ አብሮ ወርዶ የሆነ ያልረባ ነገር አድርጎ ኖ እንደዛ ማንኛችንም ብንሆን ሰውን በፍቅር እንበቀል። ያ ሰው በጠብ ቢበቀለን በመጥፎ ነገር ቢበቀል እኛ ደግሞ በፍቅር መበቀልን እንልመድ ማለት ነው ፈልገው። ለማንኛውም ግን አብርሽ እንኳን ወደ ቤተሰብ ሰላም ተመለስክ። ዋናው መመለስክ ነው። እንግዲህ ሩታዬ ያስደስተኛል ካለች ይመቻት በቃ።